አካሉ ኢየሱስ ነው የሚባለው፣ መንፈሱም ኢየሱስ ነው የሚባለው ማለት መንፈሱ አካል ነው ማለት አይደለም። የሰውነቱን ቤተ መቅደስ ስሙ ኢየሱስ ነው። በዛ በሰውነቱ ቤተ መቅደስ ውስጥ የሚኖረው በሁሉ ቦታ የሚኖረው ኢየሱስ ነው። ያ ማለት ግን የሰውነቱ ቤተ መቅደስ መንፈስ ነው ማለት አይደለም። በሰውነቱ ቤተ መቅደስ ውስጥ የሚኖረው ነው መንፈስ። ኢየሱስ የሚለው ስም ግን የአካሉም እየተጠመቀ ያለው አካል ስሙም ኢየሱስ ነው። ያ ድምፅ ያመጣው መንፈስም ስሙ ኢየሱስ ነው። ያ ድምፅ ከሚያወጣው ከአብ የሚወጣው በወልድም የሚኖረው አብ በሁሉ ቦታ ከሚኖረውም አብ ነው መንፈሱ የሚወጣው፣ እሱም ኢየሱስ ነው፣ ሌላ ስም የለም ብሎ ኢየሱስ ላይ ነው ወይ የወረደው ነው? መንፈስ ቅዱስ ከአብ የሚወጣ በወልድም ከሚኖረው በሁሉ ቦታ ከሚኖረው አብ የሚወጣ መንፈስ ነው። እዛ አካል ላይ አረፈ ምንድነው? አብ ነው። በሁሉ ቦታ የሚኖር በወልድም የሚኖር አብ ነው የተናገረው። ድምፅ ከሰማይ መምጣት ወይ ድምፅ ከየት ቦታ መምጣቱ አብ በወልድ መኖሩን ምንም አይከለክልም። ሰላም ብያለው። እግዚአብሔር ይመስገን። እዚህ ክፍል የምናደርገው ኑና ጠይቁን ነው። በአብዛኛው እንግዲህ ይህ በአብዛኛው ሳይሆን ሁልጊዜ ማለት ይቻላል። እግዚአብሔር ይመስገን። የምንናገርለት ኢየሱስ አላለቀም። ብዙ የምንናገረው ስለ ኢየሱስ ስላለን እዚህ ቤት ውስጥ በመጣን ቁጥር የምንናገረው ስለ ኢየሱስ ነው። እግዚአብሔር እናመሰግናለን። ስለዚህ ሌላ ቦታ ላይ ግን የእኛኑ ወንድሞች የሚጠየቁ የሚመስሉ የቃላት ጨዋታ የሚመስሉ ነገሮችን እስኪ እዚህ ይምጡና እዚህ መጠየቅ ይቻል እንደሆነ በሚል ማቴዎስ 3:16 እና 17 ከዚህ ክፍል ተነስተው እንዲጠይቁ እድል ነበር የሰጠሁት። እዛ የሚጠይቁትን ነው እንጂ እኛ ምንም ጥያቄ የለንም እዛ ላይ። እሱንም ቢሆን ልክ እዚህ ክፍል ሲመጣ እናንተ እየጠየቃችሁን ነው እኛን ወደሚል ነገር ደግሞ እንደሄደ ተረድቻለሁ። እግዚአብሔር የተመሰገነ ይሁን። ጥያቄው ግን ሌላ ቦታ ላይ የሚጠየቀውን ጥያቄ ነው እዚህ ጋር ያመጣ ነው እና እግዚአብሔር የተመሰገነ ይሁን። በማቴዎስ 3:16 ላይ 17 ላይ ኢየሱስ የሚለው ስም ከስሞች ሁሉ በላይ የሆነ ስም፣ በአጋንንት ላይ፣ በጨለማ ላይ፣ በዲያብሎስ ሥራ ሁሉ ላይ ስልጣን ያለውን ብቸኛ ስም ከፍ አድርገን ነው የምናየው። እግዚአብሔር ይመስገን። ጌታ ኢየሱስ ክርስቶስ ይባረክ። በጣም ከፍ አድርገን ነው የምናየው። ግን ይህንን ስም ግን የወልድ ስም ብቻ አድርገን አንመለከተውም። መጽሐፍ ቅዱስም እንደሱ አያስተምርም። ከስሞች ሁሉ በላይ የሆነ ስም ከተባለ በኋላ ከስሞች ሁሉ በላይ የሆነ ስም ግን የአብ አይደለም። አብና መንፈስ ቅዱስ ከስሞች ሁሉ በላይ የሆነ ስም የላቸውም የሚባል አይነት ሰዎች ባለማወቅ አብና መንፈስ ቅዱስን እንዲሳደቡ፣ አብና መንፈስ ቅዱስን እንዲያሳንሱ የተዘጋጀ ነገር ነው እና እሱን ልክ እንዳልሆነ በጣም ነው የምንናገረው። በማቴዎስ ወንጌል 3:16 ዙሪያ ላይም መጠየቅ የሚፈልግ ሰው እንዲገባ እድል ሰጥተናል። ምክንያቱም ኢየሱስ የሚባለው ስም የአብ የወልድ የመንፈስ ቅዱስ ስም ነው ማለት የሚጠመቀውም እንደገና ደግሞ መንፈስ ቅዱስ የሚወርድበትም የሚጠመቀው ፊዚካል አካል ነው እንጂ መንፈስ አልተጠመቀም። እግዚአብሔር ይመስገን። ስም የአሰራር ልዩነት ላለው በሚሰጥበት ጊዜ
አሁን የኔ ስም ቤኪ ብላችሁ ስትጠሩ ለነፍሴ ሌላ ስም፣ ለስጋዬ ሌላ ስም፣ ለመንፈሴ ሌላ ስም የለውም። አብርሃም በሕይወት እያለም አብርሃም ነው፣ ከሞተም በኋላም አብርሃም ነው። ሙሴ በሕይወት እያለም አብርሃም ነው፣ ከሞተ በኋላም ሙሴ ነው። ያ ማለት ግን ለሙሴ ነፍስ ሌላ ስም የለውም፣ ለሙሴ ስጋ ደግሞ ሌላ ስም የለውም። ለአካሉ ሌላ ስም ደግሞ ለነፍሱ ሌላ ስም የለውም። አካሉ ከፈረሰ በኋላም የሚጠራበት የነፍሱ መጠሪያ ሙሴ ነው። እግዚአብሔር የተመሰገነ ይሁን። ያ ማለት ግን የሙሴ ነፍስ ማለት ስጋ ነው ማለት አይደለም። እንደዛ አይደለም። ነፍስና ስጋ ግን የሚለያይ ስላልሆነ የተለያየ ስም የላቸውም። ያንን ነው ያስተማረ። አብርሃምን ከሞተ በኋላም አብርሃም ተብሎ መጠራቱ፣ ሙሴም ደግሞ ከሞተ በኋላ ሙሴ ተብሎ መጠራቱ የነገረን ለነፍሱ ሌላ ስም፣ እንደገና ደግሞ በአካል ደግሞ ፊዚካል አካሉ ሲኖር ደግሞ ሌላ ስም የለም። ያ ማለት ግን ፊዚካል አካል ነፍስ ነው ማለት አይደለም። እንደዚህ አይነት ቀላል ነገርን ነው። ወደ ኢየሱስም ስንመጣ አካሉም ኢየሱስ ነው የሚባለው፣ መንፈሱም ኢየሱስ ነው የሚባለው ማለት መንፈሱ አካል ነው ማለት አይደለም። የሰውነቱን ቤተ መቅደስ ስሙ ኢየሱስ ነው። በዛ በሰውነቱ ቤተ መቅደስ ውስጥ የሚኖረው በሁሉ ቦታ የሚኖረው እግዚአብሔር የተመሰገነ ይሁን ኢየሱስ ነው። ያ ማለት ግን የሰውነቱ ቤተ መቅደስ መንፈስ ነው ማለት አይደለም። በሰውነቱ ቤተ መቅደስ ውስጥ የሚኖረው ነው መንፈስ። እግዚአብሔር ይመስገን። መንፈስማ የሰውነቱ ቤተ መቅደስም መንፈስ ከሆነ እንዴት ታየ? መንፈስ እኮ አይታይም። እንዴት ተሰቀለ? መንፈስ እኮ አይሰቀልም። እንዴት ሞተ? መንፈስ እኮ አይሞትም። እግዚአብሔር የተመሰገነ ይሁን። ኢየሱስ የሚለው ስም ግን የአካሉም እየተጠመቀ ያለው አካል ስሙም ኢየሱስ ነው። ያ ድምፅ ያመጣው መንፈስም ስሙ ኢየሱስ ነው። ያ ድምፅ ከሚያወጣው ከአብ የሚወጣው በወልድም የሚኖረው አብ በሁሉ ቦታ ከሚኖረውም አብ ነው መንፈሱ የሚወጣው፣ እሱም ኢየሱስ ነው። ሌላ ስም የለም። እግዚአብሔር ይመስገን። ስለዚህ ለእኛ የሚያመጣው ምንም አይነት ችግር የለውም። ዝም ብሎ ኢየሱስ ላይ ነው ወይ የወረደው ነው። መንፈስ ቅዱስ ከአብ የሚወጣ በወልድም ከሚኖረው በሁሉ ቦታ ከሚኖረው አብ የሚወጣ መንፈስ ነው። እዛ አካል ላይ አረፈ ምንለው። እግዚአብሔር የተመሰገነ ይሁን። ያ የሚጠመቀው አካል ላይ በርግብ አምሳል አረፈ የሚለው ያንን ነው። ያ ግን በርግብ አምሳል አረፈ የሚባለው መንፈስ ከኢየሱስ ሌላ አካል አይደለም። ከወልድ ሌላ አካል አይደለም። በወልድ ከሚኖረው ከአብ የሚወጣ መንፈስ ነው በርግብ አምሳል ወረደ የሚለው እንጂ ከአብ የተለየ አካል አይደለም። ያ በሁሉ ቦታ ከሚገኘው በወልድም ይኖራል ከምንለው አብ ነው ያ መንፈስ የሚወጣ። ይሄ እውነት ነው ያለ። ምንም የሚያመጣው ምንም ነገር የለው። ስም በስም ላይም አልወረደም። ስም ለስም አልተናገረም። አብ ነው በሁሉ ቦታ የሚኖር በወልድም የሚኖር አብ ነው የተናገረው። ድምፅ ከሰማይ መምጣት ወይ ድምፅ ከየት ቦታ መምጣቱ አብ በወልድ መኖሩን ምንም አይከለክልም። እግዚአብሔር የተመሰገነ ይሁን። ነህምያ ላይ አንድ ቃል አለ። እንግዲህ ይሄ የማይነበቡ ብዙ ጊዜ እኔ እዚህ ማነባቸው ጥቅሶች በዚች ቤተክርስቲያን ብቻ የሚነበቡ ጥቅሶች ናቸው። በተለይ እዚህ ወደ ሚዲያ ማመጣቸው ሌላ አካባቢ ላይ ሰዎች እንዳያነቧቸው የተከለከሉ ጥቅሶች ናቸው ማለት ይችላሉ። አያውቋቸውም በአብዛኛው። ለምሳሌ አሁን እዚህ ነህምያ ምዕራፍ 9 ቁጥር 13 ላይ ወደ ሲና ተራራ ወረድህ፣ ከሰማይ ተናገርካቸው። ወደ ሲና ተራራ ወረድ፣ ከሰማይ ተናገርካቸው። ይሄ አስቀድሞ ለትምህርታችን የተጻፈ ነው።
ሲና ወረደ ማለት ከሰማይ አይናገርም ማለት አለ። ወደ ሲና የወረደው ከላይ የሚናገረው ራሱ ነው። ስለዚህ በወልድ የሚኖረው አብ ከሰማይ ድምፅ ስላሰማ አይ ከወልድ ወጥቶ ሄዷል መተርጎም ትክክል አይደለም። የእግዚአብሔርን ችሎታ የእግዚአብሔርን አቅም የመገመት ችግር ነው። እግዚአብሔር የተመሰገነ። ስለዚህ ምንድን ነው የሚሆነው? አብ በሁሉ ቦታ የሚገኝ ነው። ስለዚህ ኢየሱስ ሲጠመቅ የሆነው ነገር ያ ነው። ወልድ በአካል ነው፣ ፊዚካል አካል ነው እዛ ውሃ ውስጥ ያለው የተጠመቀው። አብ ግን የምንለው በወልድ የሚኖረው አብ ነው በሰማያት ያለው። ስለዚህ ድምፅ ከሰማያት መጣ ይላል መጽሐፍ ቅዱሳችን። ከአብ መጣ አይልም፣ ከሰማያት። ለምን? በሁሉ ቦታ መኖሪያውን ነው፣ በሁሉ ቦታ መገኘቱን ነው፣ መገኛውን ነው የተናገረው። እግዚአብሔር የተመሰገነ ይሁን። መንፈስ ቅዱስ ደግሞ በወልድም ከሚኖረው በሁሉ ቦታ ከሚኖረው አብ ነው የወጣው። ስለዚህ ያ በሁሉ ቦታ የሚኖረው በወልድም ከሚኖረው አብ የሚወጣ መንፈስ ነው በርግብ አምሳል አካል ፊዚካል አካል በሆነው ወልድ ላይ የመጣው። እግዚአብሔር የተመሰገነ ይሁን። ይህንን ግን እስኪ ወደ ሶስት አካል አስተምህሮ ወስዳችሁ ተመልከቱ። የሚጠመቀው አካል እግዚአብሔር ነው፣ አንደኛው አካል። ድምፅ የሚያመጣው አካል ደግሞ አለ፣ እሱም እግዚአብሔር ነው። ከዛ ደግሞ ይሄ ድምፅ የሚያወጣው አካል የላከው ደግሞ መንፈስ ቅዱስ የሚባለው እሱ ደግሞ ሌላ አካል ያለው እግዚአብሔር ነው። ይሄ የሚጠመቀው አካል የራሱ አካል ያለው እግዚአብሔር ነው። ድምፅ የሚያመጣው ደግሞ የራሱ አካል ያለው እግዚአብሔር ነው። ይሄ ደግሞ የሚወርደው ደግሞ እንደገና እሱም ደግሞ ሌላ አካል ያለው እግዚአብሔር ነው፣ ወይም ፐርሰን ነው። 1%፣ 2%፣ 3%፣ ሁለቱም ሶስቱም እግዚአብሔር ነው። ስለዚህ እግዚአብሔር ይሄኛው ሁለተኛው ፐርሰን እግዚአብሔር እየተጠመቀ ነው። ሶስተኛው ፐርሰን እግዚአብሔር ላይ እየወረደ ነው። እግዚአብሔር ላይ እግዚአብሔር እየወረደ ነው። ምን ማለት ነው? ይሄ ሲያስጨንቃቸውና ይሄንን መመለስ ሲያቅታቸው ስም ኢየሱስ ላይ ኢየሱስ ስም እኮ ነው። ኢየሱስ ላይ ወረደ ነው የምትሉት? ኢየሱስ ላይ መጣ ነው የምትሉት? እንዴ ኢየሱስ እኮ ስም ነው። ስም ላይ አይወርድም፣ ስም ላይም አይመጣም። ባይሆን እናንተ አካል ስለምትሉ ፐርሰን ስለምትሉ አንደኛው ፐርሰን ሌላኛው ፐርሰን ላይ ወረደ። ለምንድን ነው ፐርሰን ላይ የሚወርደው? ምን ማለት ነው? እሱን እኮ መመለስ ያለባቸው። አንደኛው ፐርሰን ሌላኛው ፐርሰን ላይ ወረደ። ምክንያቱም መንፈስ ቅዱስ ፐርሰን ነው፣ እግዚአብሔር የሚባል ፐርሰን። እዛ ጋር የሚጠመቀው ደግሞ እንደገና ደግሞ እሱ ደግሞ ፐርሰን ነው፣ እሱም እግዚአብሔር የሚባል ፐርሰን ነው። ስለዚህ ፐርሰን ላይ ወረደ ምን ማለት ነው? እግዚአብሔር ላይ ወረደ ምን ማለት ነው? ከዛ ደግሞ አንድ እግዚአብሔር ነው። አንድማ ከሆነ ራሱ ላይ ነው የሚወርደው። ይሄኛውም እግዚአብሔር ነው፣ ያኛው እግዚአብሔር እዚህኛው እግዚአብሔር ላይ ወረደ። ስንት እግዚአብሔር አለ? አንድ እግዚአብሔር ነው። አንድ እግዚአብሔር ከሆነ ራሱ ላይ ነው የወረደው? ራሱ ላይ አይደለም የወረደው። ሳላ ምንድን ነው የምታወሩ ያላችሁ? ለዚህ መልስ ሲጠፋ ያው ኢየሱስ ላይ ስም ላይ ወረደ፣ ስም ላይ መጣ የሚል ቀልድ እንሰማለን ማለት ነው።